ይበርታ። እኔ ብሰልም ደስ ይለኛል። ራሱ ሞት ይመጣል፣ አታውቀውም። ራሱ መቼ እንደሚመጣ እንዴት እንደሚወስድህም አታውቀውም። ራሱ ልክ እንደ እንቅልፍ ነው። ስለዚህ በተቻለ አቅም ወደ አላህ ብትመለስ ደስ ይለኛል፣ ብትሰበሰብ እንግዲህ ጸሎት አድርግልኝ ኢንሻአላህ። ቁርአን እንትኑ ትንሽ ይከብዳል አወራረዱ። የሆነ ይዘረዝርልህና ያቋርጥና ሌላ ታሪክ ይጀምራል። ሙሉን ካላነበብከው እንትኑን አታገኘውም። የሆነ አሁን ለምሳሌ ለሙሴ ምናምን ይጀምርልህና ያቋርጥና የሆነ አደረግን አወረድን ምናምን እያለ ይናገራል ራሱ ማለት ነው። ጀዐልና ፈአልና አውሃይና የተለያየ ነገር ማለት ነው። የኸለቅና ምናምን እያለ ይናገራል። እና የምትለዋ ነገር እዛ ጋ ተአዚም ሆና ነው የምትመጣው። ተአዚም ማለት ምንድን ነው? አምፕሊቲዩድ ማለት ነው። ግነት ነው። በጣም የሚገርም ነገር ነው። ራሱ እኔ ልሰልምበት የቻልኩበት ዋና ምክንያት ይሄ ነው። ቁርአንን እያነበብኩኝ ቆይ እነዚህ ሙስሊሞችን ጉድ እሰራቸዋለሁ እያልኩኝ ሳጠና ሱረቱ ሁጁራት ምዕራፍ 49 ልክ ቁጥር 13 ላይ አንድ ነገር ስፖትላይት ነገር መጣች። እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ አለ። ማንንን የሚያወራው? በቃ የመጀመሪያ ጥያቄ የፈጠረብኝ እሱ ነው። ከዛ በኋላ ደግሞ ሱረቱ በቀራ ምዕራፍ ቁጥር 30 ለመላት እርሱ እያለ ሁወ እያለ ይጠቀማል። እና ሳየው ምንም ነገር እንትን በቃ የሰው ቃል የለበትም። ሱረቱ ፋቲሃ እስከ ሱረቱ ናስ ምናምን ይሄ ነገር እንዴ! ኧረ እኔ ሙስሊምማ አልሆንም አልኩኝ። እንዴት አመሻችሁ ኡስታዝ? ሰላም ነው? ሰላም ነው። እንዴት ነህ? ብርሃኑ ማለት ከዚህ በፊት ባሂ ምናምን ነገር የነበርከው ልጅ ነህ? ቀንም ልገባ ነበረ ስለኛ እያወራ ነው። ስለ ባሂ አሁን ላይ ባሂ ነው ወይስ ትተዋል አይደል? አይ ትቼዋለሁ። ትተዋል። ኦኬ እሺ፣ ጠይቀኝ። አሁን ቴክስቹዋል ክሪቲሲዝም ላይ ነኝ እና ያለሁት እሱን እያጠናሁ ነው። ቁርአን ላይ ማለት ነው 5:3 ላይ ሱረቱል ማኢዳ ላይ ሃይማኖታችሁን ሞላሁላችሁ ይላል እና ይሄ አንቀጽ ከሱ በኋላ ብዙ ወርዷል እና 280 አንቀጽ ሱረቱል በቀራ 281 ቢሆን ይሆን ነበረ። ወሂ ወርዶ ሳያልቅ ሞላሁላችሁ ሲል የቀረ እያለ እንዴት ሞላሁ ይላል የሚለው እስቲ እሱ እንዴት ነው የምትረዱት? ዛሬ ነው የሚለውና እንዴት ሞላሁላችሁ ነው የሚለው? ወሂ አይወርድም እኮ አላለም። ዛሬ የምትለው ነገር አትሰርተን ፖይንት ዛሬ ሞላሁላችሁ ማለት ሙሉ ነው ለማለት ፈልጎ ነው እንጂ አንቀጽ አይወርድም ማለት ላይሆን ይችላል። ሌላ አንቀጽ አይወርድም ማለት ላይሆን ይችላል። ዛሬ ነው ሞላው ማለት አይደለም እኮ። ሞላሁላችሁ ማለት ያው እንትን ማለት ነው። ጸጋዬን ነው ደግሞ የሚለው ደግሞ እኮ የሚገርመው ሃይማኖትን አይደለም የሚለው አረብኛው ላይ ማለት ነው። ጸጋዬን በእናንተ ላይ ሞላሁላችሁ ነው የሚለው። ጸጋዬን ዛሬ ጸጋዬን ለእናንተ ሞላሁላችሁ፣ በእናንተ ላይ ደግሞ ሃይማኖትን ፈጸም። ጸጋዬን ነው የሚለው አረብኛው። ጸጋዬን በእናንተ ላይ ሞላሁላችሁ ሊሆን ይችላል። ራሱ ትርጉም ነው። አማርኛ የቁርአን ትርጉም እንጂ ቁርአን አይደለም እኮ በእኛ። ኦኬ እንደ ጸጋዬ ከሆነ ያስኬዳል። አይ ሃይማኖታችሁ ሞላሁላችሁ ስለሚል መጨረሻ የወረደው ደግሞ ሱረቱል በቀራ 281 ስለሚል እንትን ሳይል እንዴት ሞላሁ ይላል የሚለው ነበር። ኦኬ ሌላኛው ጥያቄ እንትን ቆይ አንድ ሰው ቼክ ያድርገው እስኪ ምንድን ነው የሚለው ረመዳን ተሳስቼ እንዳይሆን ሱረቱ ማኢዳ ምዕራፍ 5 ቁጥር 3 ላይ አንድ ሰው ይሄው እስቲ እጄ ላይ ቁርአን የለም የሚያስታውሰው አዎ አይ ልክ ነህ ራሱ አልየውመ አክመልቱ ለኩም ዲንኩም። አሁን ግን እንትን ብሎ ነው ተቀያየሩ ነው የመጣው ይመስለኛል ራሱ ማለት ነው። ዛሬ ሃይማኖትን በእናንተ ላይ ፈጸምኩኝ ነው የሚለው አረብኛው። ከዛ ደግሞ ጸጋዬን በእናንተ ላይ ደግሞ ሞላሁላችሁ ነው የሚለው። ሃይማኖትን ለእናንተ ፈጸምኩኝ፣ ፉልፊድ አደረግኩኝ፣ ጸጋዬን በእናንተ ላይ ሞላሁላችሁ። ቀጣዩ እንደዛ ነው። ልክ ነኝ ማለት ነው። ስለዚህ ሃይማኖትን ፈጸምኩላችሁ፣ ጸጋዬን ሞላሁላችሁ። ሃይማኖትን ለእናንተ ፈጸምኩኝ
ሃይማኖትን ለእናንተ ፈጸምኩኝ ጸጋዬን ለእናንተ ደግሞ ሞላውላችሁ ነው የሚለው። አይ ሞላሁኝ የምትለው ቃል ነች። ዛሬና ሞላሁኝ የምትለው ቃል ከሃይማኖት ጋር ሞላሁኝ ከተያያዘ የሚለው ጸጋ ነው፣ ኒኢማ ነው። ራሱ ኒኢማ ብሎ ነው ያስቀመጠው። ጸጋዬን ነው። እሺ እሺ። ስለ ዞራስተር እያጠናው ነበርና ከእስልምና ጋር ያለው ቅርበት በ2021 አንተ የጻፍከውንም ለማየት ሞክሬ ነበረ። መጁሶች ጃሚዓ አልትርሚዲ ቡክ 21 ሐዲስ 16 እና 17 ጠቅሰህ አህለል ኪታብ ናቸው የመጽሐፍ ባለቤት ናቸው ብለሃልና መጁሶች ከሆኑ ሳቢያንም ይሆናሉ ማለት ነው አይደል? ለምን በቁርአን ስለ ሳቢያን ምንም የተገለጸ ነገር የለም። ሳቢያን የሚባሉ ይላል ሊሆኑ ይችላሉ ራሱ እነሱ ማለት ግን በግልጽ ዲቴል የተነገረን ነገር የለም። መጁሶች ግን ሐዲስ ላይ ያለ ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንደኛ ጅዝያ ራሱ ይቀበሉ ነበር። ራሱ ጃሚዓ ተርሚዚ መጽሐፍ 21 ቁጥር 50 ላይ ጅዝያን ይቀበሉ ነበር። ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ደግሞ ስትመለከተው ቁጥር 29 ላይ ስትመለከተው ከነዛ መጽሐፍን ከተሰጡት ወይም የመጽሐፉ ባለቤቶች ከሆኑት ጋር ምንድነው የሚለው በአላህና በመጨረሻ ቀን የማያምኑት ጅዝያ እንዲከፍሉ ይናገራል ራሱ ማለት ነው። ጅዝያ እንደሚከፍሉ ይናገራል። ጅዝያ ማለት ግብር እንደሚከፍሉ ይናገራል። ስለዚህ ከዚህ አንጻር ረሱል ሰለላሁ ዐለይሂ ወሰለም ከመጁሶች ጅዝያን ይቀበሉ እንደነበረ ተነግሯል ማለት ነው። ከዛ አንጻር እንደው የምናየው ማለት ነው እንጂ መሰረታቸው እኮ እነ ዞራስተርም እነ ክሪሽናም እነ ቡድሃም እኮ ምናልባት መሰረታቸውም የአንድ አምላክ ሊሆን ይችላል። በቁርአን ስላልተገለጹ ነው። አምላካችን አላህ ምንድን ነው ያለው? በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረክናቸው ሱረቱ ጋፊር ምዕራፍ 40 ቁጥር 78 ላይ ከአንተ በፊት መልእክተኛ በእርግጥ ልከናል፣ ከነርሱም በአንተ ላይ የተረክንልህ አለ፣ ከነርሱ ደግሞ በአንተ ላይ ያልተረክንልህ አለ። ስለዚህ በቁርአን የተተረኩ ነቢያቶች ስማቸው የተጠቀሱትን እውቅና ሰጥተን ነብይ ናቸው ብለን ወደፊት እንሄዳለን። ስማቸው ያልተጠቀሱትን ግን ለምሳሌ ክሪሽና ሊሆን ይችላል፣ ዞራስተር ሊሆን ይችላል፣ ቡድሃ ሊሆን ይችላል፣ ታኦ ሊሆን ይችላል፣ ኮንፊሽየስ ሊሆን ይችላል። እንደገና ደግሞ ነብይ ነው አይደለም ለማለት 4 ነጥብ ለመዝጋት አንችልም። ለምን? በቁርአንና በሐዲስ በዝምታ የታለፉ ነገሮችን በዝምታ ነው የምናልፈው። እኔ በግሌ እነዛ መጽሐፍቶች ሳነብ የሩቅ ነገር ሚስጥሮች ይዘዋል፣ ትንቢታዊ ነገሮች ይዘውታል። የአንድ አምላክ አስተምሮት ኦሪጂናቸው የአንድ አምላክ አስተምሮት እንደነበረ የሚያሳዩ በቂ መረጃዎች አሉ። የአዙርቤድ፣ አግራባቤድ፣ ሳምቤድ እና ሪግቤድ የሚባለው ቬዳስ መጽሐፍ በ1500 ላይ አርያን ወደ ህንድ ሄደው ማለት ነው። ከነሱ በፊት ደግሞ ክሪሽና የሚባለው ሲመጣ ለአርጁ ምክር የሰጠበት በቫጋር ጊታ የሚባለ መጽሐፍ አለ በ3102 ላይ ማለት ነው። ድራቪድ ኢንዲያን ለነበሩ ህዝቦች ሲላክ ማለት ነው። ኢንደስ ቫሊ ራሱ ሲቪላይዜሽን በዛን ሰዓት ነው የጀመረው። አሁን እሱ ራሱ እዛ ጋር ስትመለከተው ክሪሽና ነብይ አይደለም ብለህ 4 ነጥብ ላይ መዝጋት አትችልም። ነብይ ነው ግን እንዳልል በቁርአን ደሊል የለኝም። እኛ ሙስሊሞች አቂዳችን የሚመሰረተው ቁርአንና ሐዲስ ላይ ነው። ቁርአን እና ሐዲስ ላይ በዝምታ ያለፉትን ነገሮች ዝም ነው የምንለው፣ አንቃወምም፣ አንደግፍም። ከዛ አንጻር ነው የሚታየው። እሺ እሺ፣ አመሰግናለሁ። ስለዚህ አሁን መጁሶች ወይም ዞራስተሪያን አብርሃሚክ ግሩፕ ነው ማለት እንችላለን። አህለል ኪታብ ካልካቸው እኔ ዳርሚክ ወይ ደግሞ እንጃ አላውቅም ነበር። ዳርሚክ ሊሆኑ ይችላሉ ይመስለኛል። አርያን አይደሉ? አርያን ናቸው እኮ ኢራናውያን ናቸው አይደል? ኢራን የተነሳው ዛራዳሽ ከዛ ይመስለኛል። ዛራዳሽ አይደል? ዛራዳሽ እነ ሚጥራ ምናምን በኋላ ላይ የተበላሸው ነው። ዜንዳ ቬስታ ላይ የሉም። ራሱ ዜንዳ ቬስታ አለ አይደል? ዜንዳ ቬስታ የሚባለው አለ። ዜንዳ ቬስታ ላይ ነው ያሉት ነገሮች ማለት ነው። እና ከዛ አንጻር ነው እና ዛራዳሽ ነው አይደል? ዛራዳሽ የዞራስተር የምንለው ዛራዳሽ ይባላል በእነሱ። ስለዚህ እንደዛ ነው ራሱ ማለት ነው። ያስና የሚባል መጽሐፍ አለ። እንደገና ደግሞ ዜንዳ ቬስታ የሚባል አለ። ዞራስተር ዜንዳ ቬስታ ነው ሪቪል ያደረገለት እሱ ነው የወረደ። ከዛ በኋላ እና ያስና አሉ። ያስና እንደ ትራዲሽን ነው ግን ከሱ ነው የመጡት። ያስና ማለት ነው ዜንዳ ቬስታ ማለት ነው። ማህቢራ የሚባል አለ። ሳሾኒያት ምናምን የሚባል አለ። ይመጣል ከአረብ ይመጣል ምናምን ብለው ስለ ረሱል ሰለላሁ ዐለይሂ ወሰለም ትንቢት ይዟል። ከአረብ ምድር ይመጣል። ሻባሃራም የሚባል አለ። ሻባሃራም ብሎ ነው የሚያስቀምጠው ስለ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። በሐዲስ እስከመጣ አብራሚክ ማለት አይችልም ነው።
የግድ መሆን የለበትም እኮ በቁርአን ነው የተጠቀሱት እንጂ ከአብርሃሚክ ውጭ የሉም በሐዲስ አይደለም። ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ በየህዝቡ ሁሉ አላህን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል ይላል። የተላከው ለእስራኤል ቤት ብቻ አይደለም፣ አብርሃሚክ ብቻ አይደለም የተላከው እንደ ቁርአን ራሱ ማለት ነው። አላህ ፍተኛ ስለሆነ በመላው ዓለም ላይ ልኳል፣ በየቦታው ልኳል መልእክተኛ። ያለዛማ ዝም ብሎ ነው አንድ ቦታ ላይ እስራኤል ብቻ ነው የላከው የሚል ትምህርት የለንም እኛ። እሺ ታንኪው። ቅድም ምን ስትል ሰምቻለሁ? ቁርአን ሳይለንት የሆነበት ነገር ላይ ምንም አንልም፣ እንዲህም ነው ኔጌቲቭም ፖዚቲቭም ማውራት አንችልም ብለሃልና ቁርአን ስለ ዘቡር አንድ 3 ቦታ ላይ አግኝቻለሁ የሚያወራ ባገኘሁት ጥናት ዘቡርን እንደ አህለል ኪታቦች ማለት እንደ ክርስቲያኖችና አይሁዶችን ተበርዟል ብሎ ሲወቅስ አታዩ። የዘቡር ህዝቦች ይሄን ወይ ቀላቅላቸዋል ወይ በዘቡር ስሩ ወይ ምናምን ብሎ እንትን ሲላቸው አናይም። እና ዘቡር ተበርዟል ማለት እንችላለን። ዘቡር አዎ ማለት ይቻላል። ምክንያቱም ለምንድን ነው መሰለ የመጽሐፉ ሰዎች ብሎ ነው ያለው። በመጽሐፉ ሰዎች እጅ ነው ያለው። ጥንት የነበሩ መጽሐፍቶች ከቁርአን በፊት ያሉት በአጠቃላይ ተበርዘዋል፣ በእኛ አስተምሮት ማለት ነው። ጥቅላዊ የተነገረ ነገር አለ። ሱረቱ ማኢዳ ምዕራፍ 5 ቁጥር 44 ላይ የአላህ መጽሐፍ እንዲጠብቁት በተደረጉት ነው የሚለው። የአላህ መጽሐፍ እንዲጠብቁት የተደረጉት ለሰዎች ነው ኃላፊነት የተሰጠው። አንደኛ ነገር ማለት ነው። ዘቡር የሚባለው ነገር አንደኛ ነገር ደግሞ ምን ብሎ ይናገራል ስለ ዘቡር ራሱ ቁርአን በሱረቱ ኢስራ ምዕራፍ 17 ቁጥር 55 ላይ ለዳውድ ዘቡርን ሰጥተነዋል ይላል። ሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ እንደዛ ነው የሚለው፣ ለዳውድ ዘቡርን ሰጠነው ይላል። ሱረቱ አንቢያ ምዕራፍ 21 ቁጥር 105 ላይ ምድርን መልካሞቹ ባሪያዎቹ ይወርሷታል ማለትን ከመገሰጫው ማለትም ከተውራት በኋላ በዘቡር በእርግጥ ጽፈናል እያለ ይናገራል። ይህ የጻፈውን ነገር ሱረቱ ማኢዳ ምዕራፍ 5 ቁጥር 44 ላይ አህለል ኪታቦች ጋር እንዳለ ይናገራል። አህለል ኪታቦችን ደግሞ ሱረቱ አለ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? እያለ ይናገራል ማለት ነው። እና አይ ቲንክ መዝሙረ ዳዊት እኮ ራሱ ብዙ መጽሐፍ ነው፣ ከአንድ መጽሐፍ ብቻ አይደለም። አይተህ ከሆነ የዳዊት መዝሙር የሚባለው 73 ብቻ ነው ከ150 ውስጥ። የሰለሞን መዝሙር 2 አለ፣ የሙሴ መዝሙር 1 አለ፣ የአሳፍ መዝሙር ደግሞ 12 አለ፣ የቆሬ መዝሙር የሚባለው 11 አሉ፣ የሄማን መዝሙር 2 አለ። 49 መዝሙራት ደግሞ ማን እንደሆነ ማንነታቸው አይታወቅም። ይሄ መዝሙር እንደተበረዘ የምታየው ራሱ ባይብል ላይ ነው ማግኘት የምትችለው። ለምሳሌ መዝሙረ ዳዊት ምዕራፍ 137 ቁጥር 1 ላይ ያዘው፣ ጥቅሱን ያዘው፣ ይጠቅመሃል። መዝሙረ ዳዊት ምዕራፍ 137 ሰዎች እንደጻፉት ይናገራል። እሱ ገብቶኛል። ከቁርአን አንፃር ማለት ነው። ቁርአን ሳይለንት ስለሆነ ሰዎች አይደለም አጠቃላይ ተበርዟል ብለን እናምናለን። ለምን ሱረቱ ማኢዳ ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ያለውን በሐዲስ ላይ ደግሞ ኢብኑ አባስ የመጽሐፉ ሰዎች በርዘውታል መጽሐፎቻቸውን ይላል። ስለዚህ የመጽሐፉ ሰዎች እጅ ያሉ መጽሐፍቶች በአጠቃላይ ተበርዘዋል። ተውራት፣ ኢንጂል፣ ዘቡር ምናምን የሚባሉት በስም የተጠቀሱት መጽሐፍቶች አጠቃላይ በመጽሐፉ ሰዎች ክርስቲያንና አይሁዶች እጅ እንዳለ ቁርአን ይናገራል። ስለዚህ ዝም አለ ሲባል በጥቅል ነው፣ ጀነራል ሆኖ ስለመጣ ስፔሲፋይ ተደርጎ ስላልተጠቀሰ በዝምታ እናልፈዋለን ማለት አይደለም። በጣም አመሰግናለሁ። አንድ የመጨረሻ አስተያየት እንድትሰጠኝ ብቻ ነው፣ ጥያቄ አይደለም። ይህን ስለ አዲስ ኪዳን ጥናት ሳጠና ጳውሎስ እንዴት ይህ ሁሉ መጽሐፍ ሲጽፍ ሌሎቹ ለምንድን ነው ምናምን የሚለው በጣም እንትን ስል አንድ ምናልባት ታውቀው እንደሆነ አላውቅም 30 ዓመት በክርስትና ላይ የሰራ ነው። አሁን አርቲስት ሆኖ አግኖቲስት አርቲስት ሆኖ መሰለኝ ጄፍ የሚባል ጄፎር ትሩዝ የሚለው ቲክቶክም ላይ ያለ ሮብና ቅዳሜ ብዙ ጊዜ ይገባል እና የጳውሎስ እንዴት 14 መጽሐፎች ከኋላ መጥቶ ይህ ሁሉ እንዴት ካናይዝ ሆነለት የሚለው እንትን ሲል እሱ የሚለው ምንድን ነው? ገጸ ባህሪ ነው እንጂ ጳውሎስ የሚባል ሰው የለም። ጳውሎስ የሚባል ሰው ኤግዚስት አድርጎ አያውቅም። ለዚህም ብሎ የሚያቀርበው ምንድን ነው? አንድ ወደ 4 የሚያቀርባቸው አሉ። ያስኳቸውን እንትን ልበልልህ። የመጀመሪያው ይሁዳ ሞቶ ማቲያስ ነው የተመረጠው እና ያም የሆነው ምንድን ነው? ምክንያት ስላለው ነው። ሐዋርያቶቹ 12 መሆን ያለባቸው ምክንያት ስላለው ነው እና የፍርድ ቀንም በ12 ዙፋን ላይ የሚቀመጡት እነዚህ 12ቱ ናቸው እንጂ
እሱን ሆን ብሎ ያደረጉት ነገር ነው። ይሄ የሚያደርጉት ማን ናቸው? ሮማዎች ናቸው። ክርስትናን መመስረት ስለፈለጉ ሮማዎች ያደረጉት ነው ይላል። ለምን ከ12 የተደረገው በምክንያት ነው ሐዋርያቶቹ ይላል። ሁለተኛ ሕግ እንዲጣስ አድርጓል። አይሁዳዎች ምንድነው ሮማዎች አይሁዶችን ለመበቀል ለሕጋቸው በጣም ስስ ስለሆኑ ሆን ብሎ በዚህ ገጸ ባህሪ በኩል ሕጋቸው እንዲጣስ ያቺ ማጠቀም የረከሰች ምናምን ብሎ ሕጉ እንዲጣስ አድርጓል። ይሄ ገጸ ባህሪ። ሶስተኛውና ደግሞ በጣም 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 ወሳኙ እና አሳማኝ ነገር ምነግራችሁ ምንድነው የሚለው የታሪክ ጸሐፊው ጆሲፈስ ጳውሎስ የሚባል ነገር አያቅም፣ ስለ ጳውሎስ ጽፎ አያቅም። ስለዚህ ይሄ ሰውዬ በአካል ያለ ቢሆን ኖሮ ስለዚህ ሳይጽፍ አይተውም ነበረ በሱ ዘመን ያለ ስለሆነ። ስለዚህ ይሄ ገጸ ባህሪ ነው እንጂ ሮማዎች የፈጠሩት ጳውሎስ የሚባል ሰው ኤግዚስት አያደርግም ይላል። እና ምንድነው አስተያየት? ምንም ቁርአን ስለ ጳውሎስ ምንም የሚናገረው ነገር ስለሌለ ምንም ልል አልችልም። ግን የእስራኤል ታሪክ ጸሐፊ ጆሲፈስ እና የሮማን ታሪክ ጸሐፊ ታሲሰስ ስለ ጳውሎስ አልተናገሩም ማለት ጳውሎስ አልነበረም ማለት አይደለም። እንደዛ ከሆነ ስለ መጥምቁ ዮሐንስም ሁለቱም አልተናገሩም። መጥምቁ ዮሐንስ አልነበረም ማለት ነው እነሱ ስላልተናገሩት። ስለ አይደለም አርጊመንቱ። ይሄ ተጠይቆ ነበር ስለ መጥምቁ ዮሐንስ ኦሪጂናሉ ላይ አለ። በኋላ ላይ የጆሲፈስ ያው አንተም እንደምታውቀው ጠፍቷል ተብሎ ይታሰባል ኦሪጂናል ጽሑፉ። አዎ የሁለቱም ጠፍቷል። ግን ኦሪጂናሉ ላይ መኖሩ በምን አወቀ? ጥናት አድርጌያለሁ ነው የሚለው። የፈለገ ሰው ይጠይቀኝ። ጥናት አድርጌያለሁ። ዝም ብሎ ስፔኩሌሽን ነው አንዳንዴ ጊዜ ማለት ነው። ኮንስፓይሬሲ ስለሆነ ብዙም ጥንቃቄ ያስፈልጋል። ጳውሎስ የሚባል ነገር ኤግዚስት ያድርግ አያድርግ ለሙስሊሞች ምንም የሚፈይደው ነገር የለም። እናት ጳውሎስ ለእኛ ምንም አይደለም። ራሱ በግልጽ የተቀመጠ ነገር የለም። አምላካችን አላህ በሱረቱ ማይዳ ምዕራፍ 5 ቁጥር 46 እና በሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ ለኢሳ ኢንጂል እንደሰጠው ነው የሚናገረው። አንድ ወንጌል ነው የተሰጠው። ከዛ በኋላ ያሉት ነገሮች ፕሮሰሶቹ 4 ወንጌል የሚባሉት ነገሮች አላህ በቁርአን ውስጥ እውቅና አይሰጣቸውም። እነ ጳውሎስን እውቅና አይሰጣቸውም። ሐዋርያትን እውቅና ይሰጣቸዋል። የሐዋርያት ስማቸውና የቁጥራቸው መጠን አልተገለጸም በቁርአንና በሐዲስ። ይሄ ነው እምነታችን ማለት ነው። ኢየሱስም 12 ሐዋርያት የመረጠበት ለ12ቱ ቤተ እስራኤል ነው፣ ያስማማናል። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ታገኘዋለህ። ለ12ቱ ቤተ እስራኤል ልትፈርዱ ነው የሚለው። ያዕቆብ 1:1 ላይም እንደዛ ነው፣ ለ12ቱ ወገኖች ነው የሚለው። ማቴዎስ ምዕራፍ 10 ላይም እንደዛ ነው የሚናገረው። ለእስራኤል ቤት ለጠፉት ግቡ ብሎ ሲልካቸው 12 ሰዎች ነው መልምሎ ያደረገበት ምክንያት። ጳውሎስ 13ኛ ነው፣ ከሮማዊ ነው፣ ራሱ ሮማዊ ነው። እንደምታውቀው ከሆነ ሮማዊ ነው። እኛ ከአሕዛብ የጠራን እያለ ነው ሮሜ ላይ ሲናገር ያለው። አንተ ሮማዊ ነህን ሲለውም ሲጠይቀው ምንድን ነው ያለው? አግሪፓ ነው መሰለኝ የሚጠይቀው። አዎ አለ፣ ሮማዊ ነኝ አለ። ግን ያው በእንትን አይ ቲንክ ቆጵሮስ የነበሩ አይሁድ ወይ አባቱ ወይ በእናቱ በኩል ደግሞ የቢንያም ወገን እንደሆነና በ8ኛው ቀን እንደተገረዘ ይናገራል ማለት ነው። እንደዚህ አይነት ነገሮች አሉ። ጳውሎስ ችግሮች አሉት። አዎ ችግሮች አሉት። እንዲሁ ስናጠና ምናየው በሌጣው በግርፍና በሌጣው ግን ደርዝና ፈርጅ ባለው መልኩ እኛ ጋር ምንም የተነገረ ነገር የለም ስለ ጳውሎስ። አንዳንድ ሰዎች ሱረቱ ያሲን ምዕራፍ 36 ቁጥር 16 እና 17 ላይ ወደ አንጾኪያ የተላኩ 3 መልእክተኞች አሉ ይልና ከሰንሰለት የሌለው ከሆነ ሰንሰለት ከሌለው ነገር እነዛ 3 ሰዎች ጳውሎስ፣ ዮሐንስና ጴጥሮስ ናቸው ብሎ ያስቀመጡ አሉ። ያንም ማለት ነው ዳይፍ ነው፣ ሰንሰለት የለውም፣ ራሱ ከሳባዎች የተገኘ አስራ የለውም። ነገር ግን አንጾኪያ የተላኩት የነበረው ከኢሳ በፊት የተላኩ ናቸው የነበሩት። በአንጾኪያ ውስጥ አንጢያስ የሚባለው ንጉሱ በነበረበት ሰዓት ላይ ጁፒተር ለተባለው አምላክ የአሳማ ስጋ በቤተ መቅደሱ በሰዉበት ሰዓት ላይ የተላኩ ናቸው። እነሱ በመቃቢያን ዘመን የነበሩ ናቸው። መቃቢያን በሚባሉት የነበሩት እንጂ ረሱል ሰለላሁ ዐለይሂ ወሰለም በእኔና በኢሳ መካከል ምንም ነብይ የለም ብለዋል። ስለዚህ ነብይ የለም ከተባለ እነዛ መልእክተኞች ናቸው። ጳውሎስም መልእክተኛ ሊሆን አይችልም፣ ጴጥሮስም ዮሐንስም ሊሆኑ አይችሉም። እንዲህ አይነት ነገሮች አሉ ራሱ ማለት ነው። ስለዚህ ከዚህ አንጻር ማየት ትችላለህ ማለት ነው። ሳይለንት ላይ በሆኑ ነገሮች እንዳልኩ እንዲሁ ዝም ብሎ ለጥናት ያክል ለጀነራል ኖሌጅ ምናምን ሊጠቅመን ይችላል። ከኛ ጋር ግን ኢምፕሊኬሽንና ያለው ነገር ፈንክሽናል መሆኑ ይሆናሉ ብለን የምናስባቸውን ነገሮች እንጠቀማለን ማለት ነው ለአርጊመንት። ያው ለነሱ ማስረጃ ይሆናል፣ ለእኛ ደግሞ መረጃ ይሆንናል። ባይብልና የምናጠቅሰው ነገር መረጃ ነው፣ እኛ ማስረጃ አይደለም። ማስረጃችን ቁርአንና ሐዲስ ነው ለእኛ።
ለክርስቲያኖች ግን ማስረጃቸው ነው፣ እንዲገባቸው ነው። በእነሱ መጽሐፍም እንዲህ አይነት ነገር መለኮታዊ ቅሪት አለ ብለን እንትን ምንድለው ማለት ነው። እና አሪፍ ነው እንትን ማለት ነው። ኢንሻላህ ግን እንደዚህ ከባሂ ቤተሰብ ውስጥ መጥተህ ክርስትናን ይህን ያህል ማጥናት የሚገርም ነው። ታንክ ዩ። የባርቴ ሄርማንን ኤክስክሉሲቭ ኮንቴንቶችን እየተከታተልኩ ነው እና ከሱም ብዙ ነገር እየተማርኩ ነው። ብዙ ጊዜ ግን እናንተ እንትኑ ጂሰስ ሴሚናር ስታነሱት አላይም እዚህ ውይይት ላይ በጣም ያስደነግጥ ነው። እኔ እሱን ስሰማ ነው በጣም የደነገጥኩት። ታውቋለህ ብዬ አስባለሁ። በ1987 እስከ 93 200 የክርስቲያን ሊቃውንቶች ከየሀገሩ ተሰብስበው አሜሪካ ውስጥ የተደረገ ጥናት ነው። ከአራቱ ወንጌል የኢየሱስ ንግግር ምን ያህሉ ነው የሚለው እና ከየገጹ ከማቴዎስ ጀምሮ እስከ ዮሐንስ ይሄ አለ፣ ይሄ የለም፣ ይሄ አለ፣ ይሄ የለም የሚል 6 ዓመት ነው የፈጀባቸው ከ87 እስከ 93 እና 18% ብቻ ነው። እኔ እኮ እንደ ሰልም ብቻ እንደ ሰልም ያደረገኝ እሱ አይደለ 82% ኢየሱስ የተናገረው አይደለም አራት ወንጌል ላይ ሲሉ እኮ በጣም ደነገጥኩ። አስደንጋጭ ነው ራሱ። ፕሮፌሰር ባርቴርማን፣ ዶክተር ሞጃ ሙሚን የእንግሊዙ የኦክስፎርዱ፣ እንደገና ደግሞ የሲድኑ የያብለ ዩኒቨርሲቲ የሚያስተምረው ዶክተር ፔለ ነው ፒዮ እነሱ ናቸው የነገሩኝ ለእኔ ማለት ነው። ማን ነው ሁለቱ ናቸው የነገሩኝ፣ ዶክተር ሞጃ ሙሚን እና ዶክተር ማን ነው ፒዮ፣ ሁለቱ ማለት ነው። ባርቴርማን ደግሞ በእንትኑ ላይ ማለት ነው በውይይት ሲወያይ ነው ሲናገር የሰማሁት የነበረው፣ ግን አላመንኩትም ነበር መጀመሪያ ላይ እና ኢንሻላህ ተውራት ዘቡርና ኢንጂል የሚል አንድ መጽሐፍ ይኖረኛል ወደፊት፣ እዛ ላይ ያወጣዋለሁ በደንብ። እና ዘጂሰስ ሴሚናር ብዙ ሲወራ ላይም በክርስቲያኖቹም በኩል ሲያወሩት አላይም፣ ግን እኔ መናፍቅ ናቸው ይሆናሉ ምናምን ብዬ ነበር የተሰበሰቡት ክርስቲያን በቃ በጣም እንትን ደረጃ እኔ ኮርስ እኮ እሰጣለሁ ኮርስ እሰጣለሁ። እኔ እሱን ሰጥቻቸዋለሁ ራሱ እዚህ ውይይት ላይ ሰጥቻለሁ። እዚህ ማኑስክሪፕት ላይ አይ ደረጃ አይደለም። አሁን አንዳንድ ሰው ደረጃው አይደለም በፈጀ ጥናት 18 መሸጉዳቸው ነው ሰዎች የሚመስላቸው ሲሉ መሸጉዳቸው ነው የሚመስላቸው ብዙ ሰዎች። ለዛ ነው ወንጌል ተበርዘዋል ምንለው። ለዛ ነው ለኢየሱስ የተሰጠው አንድ ወንጌል ነው የነበረው፣ ሳይቀላቀል እሱን ያዙልን፣ እሱን ነው የምናወራው። ከተቀላቀለ በኋላ ኢየሱስም ወንጌል እንዳስተማረ ምናምን የሚናገር ነገር አለ። ከዛ በኋላ ግን ታሪኩ ምኑ አብሮ ጭምልቅልቅ ያለው ነገር የተጻፈው ነገር በጣም ብዙ ሰዎችን አሳስቷል። ለዛ ነው አራት ወንጌል ውስጥ የተቀመጡ ነገሮች ከ182% የኢየሱስ አይደለም 18% ነው ብሎ ነው ያስቀመጡት አይደል? እሱን ነው የፈለገው። እሱን እንደዛ ብለው ነው ያጸደቁትና በጣም ያስደነግጥ ነው እኮ። ያስደነግጣል በርግጥ ማለት ነው። ለምን አሰልም አንተ ምንድን ነው የያዘ እንዳሰልም? እያጠናሁ ነው። ቴክስቹዋል ክሪቲሲዝም እያጠናሁ ነው። ቁርአን ላይም ሐዲስም ላይ እያጠናሁ ነው። ኢልሙል ሪጃል እያጠናሁ ነው እንግዲህ ባዮግራፊ ቫሌሽን ኢልሙል ሪጃል እኮ እንዳሰልም የሚያደርገ ነገር ምንድን ነው የምልህ። በዋነኝነት እኮ ለእስልምና የሚያበቃው ነገር አሁን ጀነትና ጀሃነም አሉ ብለህ ታምናለህ? ቀይረሃል? ከዛም የወጣሁት እኮ ለዛ ነው። አንድ ሰው ተጠያቂነት መኖር አለበት። እንደፈለገ ሆኖ ዝም ብሎ መሄድ ከሆነ ባሂ የሚመቸው እሱ ነው። ባሂ ጀነትና ጀሃነም የለም ይለዋል። ሁሉም ሃይማኖት ትክክል ነው ይለዋል። ችግር የለባቸውም ራሱ ማለት ነው። እና አንዳንዴም አብሮ ይጸልያሉ። ጴንጤ ጋር መተው ይጸልያሉ። ኦርቶዶክስ ጋር መተው ይጸልያሉ። ሂንዱም ትክክል ነው ይላሉ። ቡዲስትም ትክክል ነው ይላሉ። ሁሉም ትክክል ነው ይላሉ ራሱ ማለት ነው። በቃ ባሁላ እነዚህ ነገሮችን አንድ ለማድረግ ነው የመጣው ይለዋል። እና ባሁላ ደግሞ የሚገርመው ነገር ባሁላ የሚለውን ስም ያወጣለት ልጁ አብዱልዋሃ ነው። አብዱልዋሃ ራሱ ማለት ያላ እኛ አብደላ ነው የምንባለው። ገብቷል? አብድ ማለት ራሱ አምላኪ ማለት ነው። አበደ ከሚለው ቃል ነው የመጣው አመለከ። ስለዚህ አባቱ አምላኪ ነበረ ራሱ ማለት ነው። ሲገናኙም ደግሞ እኛ አላሁ አክበር ስንል እነሱ ሲገናኙ አላሁ አባሃ ነው የሚሉት። አባሃ ማለት የባሃ ሱፐርላቲቭ ዲግሪ ነው። ራሱ ባሁላን ነው የሚያመለክተው። አላህ ባሁላ ነው እያሉ ነው ያሉት። በጣም ትልቅ ስህተታቸው ማለት ነው። ኢፒስትል ኦፍ ዘ ሰን ኦፍ ዘ ወልፍ የሚል አንድ መጽሐፍ አላቸው፣ ይድረስ ለተኩላው ልጅ በአማርኛ ማለት ነው። እና እሱ መጽሐፍ ላይ ራሱ አምላክ በስጋ ተገልጦ ነው ብሎ ነው የሚያስተምረው።
እዛ ጋር ማለት ነው። እና ለሚውለድ ሲሉት ሙስሊሞች መጥተው አይ እኔ በስጋ ተገልጬ ነው ምናምን ይላል። ተመልከት፣ ቁርአን ክርስቲያኖች ኢንካርኔሽን ትምህርትን ወይም ደግሞ ተሰጎት አምላክ በስጋ ተገለጠ፣ ስጋ ለብሶ መጣ ምናምን የሚለውን ስጋ ለብሶ እና ጎርሶ መጣ የሚለው ትምህርት በአጥብቆ እየተቃወሙ መሲሁን አላህ ነው የሚሉ ከፍረዋል እያለ እየተናገረ ቢያንስ እንኳን ይህን የተውሂድን ትምህርት እንዴት ይዞ መቀጠል አቃተው? በአሁላ በጣም አደገኛ ትምህርት መሆኑን የምታውቀው ማለት ነው። በዛ ላይ ድራግ ያጨስ ነበረ፣ ቶባኮ ታውቃለህ? ቃል ቶባኮ ያጨስ ነበረ እና እሱ ባጨሰና በጦዘ ቁጥር የሚላቸው በአጠቃላይ ነገሮች እንዳለ ዝብርርቅ ያሉ ናቸው። በዛ ላይ ደግሞ እናንተ ደይፍ ነው ስለሚባል ነው። ለምን ደይፍ ነው? ልብን መቀስቀስ ላይ አባቱ እኮ ነው የተናገረው፣ ልጁ እኮ ነው የተናገረው፣ የገዛ ልጁ ልብን መቀስቀስ የሚባለው ላይ አይደለም። የራሱ ዓለም አቀፍ ቤተፍትህ ያሳተመው መጽሐፍ እኮ ነው። ልብን መቀስቀስ የሚለው መጽሐፍ እኮ ዓለም አቀፍ ቤተፍትህ እንዴት ተከትፎበት ነው ይላል። እንደዛ ትምህርት የለም። ዩኒቨርሳል ሃውስ ኦፍ ጀስቲስ ራሱ ያሳተመው መጽሐፍ ነው ልብን መቀስቀስ የሚል እዛ መጽሐፍ ላይ ነው ያለው። ራሱ ድራግ እንደሚያጨስ እንደነበር ባብ ነው የማያጨሰው የነበረው። ባብ አያጨስም ነበር እንጂ ባሁላ በደንብ ነበር የሚያጨስ ነበር። ትክክል አይደለም። በሳይንስ ያምናሉ እና ሳይንስ ሙሉ ለሙሉ ትክክል ነው ብለህ ከሄድክ አስቸጋሪ ነው። ፍጥረት መጀመሪያ የለውም መጨረሻ የለውም ብለው ያምናሉ። ፍጥረት ከጥንትም ጀምሮ ነበር ብለው ያምናሉ። የፈጣሪ ስሙ አይታወቅም፣ ስም የለውም። ፈጣሪ ስም የለውም፣ ባህሪም የለውም እንጂ ባህሪ እናንትንም አራቅተውታል እኮ ስምና ባህሪ። እሱ የስሞችና የባህሪያት ጌታ ነው፣ ከስሞችና ከባህሪያት የጸዳ ነው እኮ የሚሉት እነሱ ትምህርታቸው ላይ። ስም የለውም፣ ባህሪም የለውም፣ ያራቁቱታል። በዛ ላይ ደግሞ የት ነው ያለው የሚለውን ራሱ መልሰ ረጅሙ የጸሎት እንትን ላይ ባህሪውን ስለሚጠቅስ ያ ባህሪው እንደ ስም ይሆናል ስለሚባል ለመልእክተኞቹ ነው የሚሰጡት። ወደ መልእክተኞቹ ነው የሚጠጋው ነው የሚሉት እነሱ። ለማኒፌስቴሽን ኦፍ ጋድ ለግልጠቶቹ ናቸው የሚሆነው ብለው ነው። ማኒፌስቴሽን ኦፍ ጋድ ነው ዞሁሩላ ነው የሚሉት እነሱ። ዞሁሩላ ማለት ማኒፌስቴሽን ኦፍ ጋድ ነው። ማኒፌስቴሽን ኦፍ ጋድ ናቸው ብለው ነው የሚያምኑት መልእክተኞቹ። ሲጀመር የመልእክተኞቹ ነፍስ መጀመሪያ መጨረሻም የላትም ብለው ነው የሚያምኑት እነሱ። ጅማሬ የላቸውም። ነቢዩ መሐመድም ጅማሬ የላቸውም። ክርስቶስም መጀመሪያ የለውም። የሙሴ መጀመሪያ የለውም ብለው ነው የሚያምኑት። የኔና ያንተ ነፍስ ነው ስታርቲንግ ያለው መጀመሪያ ያለው ራሱ ማለት ነው። እንደውም በዚህ ላይ አብዱልባሃና ሾኬቬንዲ ይለያያሉ። አብዱልባሃ በሰማንሰር ኩዌስችን ወይም ጥያቄና መልስ በሚለው መጽሐፉ ላይ የእንትኖች ነፍስ ስታርቲንግ ፖይንት የላትም ብሎ ነው የሚያምነው። ራሱ ኖርማል የማንም የሰው ነፍስ ጅማሬ የላትም ይላል። ሾኬቬንዲ ደግሞ በላይት ኦፍ ጋይዳንስ በሚለው መጽሐፉ ላይ ደግሞ ጅማሬ ያላት ይላል። እርስ በርሳቸው ነው የሚቃወመው። ኮንፊሽየስ ነብይ አይደለም ሪፎርመር ነው ብሎ ነው ያስቀመጠው። እንትና ማለት ነው ይሄ ማን ነው? ኮንፊሽየስ እንትና ሾኬቬንዲ ማለት ነው። ይሄኛው ደግሞ ምንድነው ያለው? ነብይ ነው ብሎ አስቀምጦታል ኮንፊሽየስን። እና እርስ በርስ ይጋጫል ትምህርታቸው አንደኛ ነገር። ሁለተኛ ነገር ደግሞ በጣም አደጋ አለው። ስለ እንግሊዙ ፓርላመንት ያወራል ራሱ። ጀምስ ኦፍ ዲቫይን ሚስትሪስ የሚባል መጽሐፍ አንብቧል። እሱ አላነበብኩም። እዛ ላይ ማለት ነው ጀምስ ኦፍ ዲቫይን ሚስትሪስ የሚባል አለ ራሱ ማለት ነው። አንድ መጽሐፍ አለው ራሱ ማለት ነው። እና ታበርናክል ኦፍ ዩኒቲ የሚባል መጽሐፍም አለ። ደንበኛ የእንግሊዝን ፓርላማ ነው የሚደግፈው። በአሁን ላምትሉት የሚርዛ ሁሴን አሊ የሚባለው ሰውዬ ማለት ነው። እና እንደዛ ነው። አይ ቲንክ ትምህርታቸው በጣም የተናደ ነው። ተመቷል እስኪ በቃው ድረስ። ባህ አዌርነስ ብለህ ግባና ጎግል ላይ ኢምራን የጻፈውን መጽሐፍ ብትመለከተው የጻፈው እዛ ላይ በቃ ምትት ነው። ከዛ በኋላ ነው የሞተው። አሁን እኮ ቁጥራቸው ወደ 6 ሚሊዮን አዘግዝቋል። ማደግ ነበረበት ራሱ ማለት ነው። የሆነ ሳለ 9 ሚሊዮን ገብተው ነበረ በዓለም ላይ። ከዛ በኋላ እንትን ብለዋል ማለት ነው። ቀዝቅዘዋል ማለት ነው። ኢትዮጵያ ውስጥ አሉ። ይገርሞኛል እኮ መኖሩ ራሱ ኢትዮጵያ ውስጥ አለ በስፋት አለ። አዲስ አበባ ወደ ቦሌ ደሳለኝ ሆቴል አካባቢ ዋና ቅርንጫፉ እዛ ነው ያለው። ኦኬ፣ ይገርማል። እዚህ ሀገር አበሾችም አሉ እና አወያይተናቸው እናውቃለን። ራሱ ውይይት አድርገን እናውቃለን። ግን የሚያውቁት ነገር የለም ራሱ ስለመጽሐፎቻቸው ማለት ነው። እና ለማንኛውም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ አይመጣም፣ መልእክተኛም አይመጣም። በቁርአንና በሐዲስ እንደዛ ነው የተቀመጠው።
ስለ ነቢዩ መሐመድ እንትን ጨረቃ ከፍሏል የሚለውን ለማጣራት ሞክሬ ነበርና እም፣ አንድ በወቅቱ የነበረ የህንድ መሪ የሆነ ግዛት እንግዲህ ማስታወሻዬን ስላልያዝኩት ነው እንጂ አይቶ እስልምናን ተቀብለዋል የሚል መረጃ አገኘሁና እዛ ድረስ ማለት ምንድን ነው መካ ድረስ ሄዶ መልሶ እስልምናን ተቀብሎ ወደ ሀገሩ ሲመለስ ሞቷል። ይሄ በእናንተ ታሪክ ይታወቃል? እኔ አላውቅም። እኛ በኢስላም አስተምሮት ረሱል ሰለላሁ ዐለይሂ ወሰለም በሕይወት በነበሩበት ሰዓት ላይ ጨረቃን ታምር አድርጉ ተብለው ጨረቃን ለሁለት ከፍለዋል። ከዛ በኋላ መተት ተደርጎብን ነው ብለዋሉ። መጨረሻ ላይ የምነሱ እነዛ ያሉ ሰዎች ታምሩን ሲያዩ ድግምት ነው ብለው እስኪሉ ድረስ ማለት ነው። እና ጨረቃ መከፈሏን ወደ 7 8 9 ከሰሃቦች መካከል አይተዋል። ይህን ዘግበዋል ራሳቸው ሰሃባዎቹ ማለት ነው። ግን ጨረቃ እንደተከፈለች የሚያሳይ የአስትሮፊዚካል ማስረጃ ማቅረብ አይጠበቅብንም እኛ ሙስሊሞች። አሁን አንዳንድ ሰዎች መከፈሉን በምናውቃለን ይላሉ። ሲጀመር ጀምሮ ያንን እኮ እንደ ማስረጃ አድርገን አይደለም ያቀረብ ነው። እኛ ታምር ብለን የምናምነው ቁርአን ነው። ዘላለማዊ ታምር ብን ያ በወቅቱ ላየው ሰው ነው የሚጠቅመው እና ለእኛ ላመን ነው ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና የአላህ ነብይ ናቸው ብለን ላመን ነው ለእኛ ይሄ ነገር እንደነቅበታለን። ግን በወቅቱ እኛ ስላላየን እና በወቅቱ ደግሞ ሰዎች እንዲያዩ ስላላደረግን አልፏል ራሱ ማለት ለምሳሌ ሙሳ አለይሂ ሰላም በትሩን ሲመታው ባህሩ ለሁለት ተከፈለ። እንደተከፈለ ማስረጃ አምጣ ቢለኝ አንድ ሰው ጂኦሎጂካል ማስረጃ አምጣ ቢለኝ የለኝም። ግን የታምር ነው ለኔ፣ ለአማኙ ይጠቅመኛል። ለኔ አሁን ለአማኝ ላልሆነ ሰው የሚጠቅመው ቁርአን ነው የሚጠቅመው። ቁርአን ዘላለማዊ ታምር ነው። ይህ ወደ አንተ የምናወርደው የአላህ ታምር ነው ይላል። እንድታነቡት የምናወርደው የአላህ ታምር ነው ብሎ ስለ ቁርአን የሚናገረው አላህ። ስለዚህ ቁርአን የአላህ ታምር ነው ራሱ። የአላህ አንቀጾች ታምሮች ናቸው። አሁን ዘላለማዊ ማለት ነው፣ ልቦናን የሚያናገር ነገር ነው። ያኛው ግን ወቅቲ ነው የነበረው፣ ወቅታዊ ነገር ነበረ ራሱና ኻሊዲ አልነበረ፣ ዘላለማዊ አልነበረ ያኛው። ስለዚህ እንትን ብዙ አለ። ከጣታቸው ላይ ውሃ ይፈልቅ ነበር ለምሳሌ። ግን አሁን ያንን ለኔ ነው የሚጠቅመኝ ለአማኙ ማለት ነው። ስለዚህ አማኝ ላልሆነ ሰው ብለው ሴንስ አያደርግም ራሱ ማለት ሴንስ ላያደርገው ይችላል። ሴንስ የሚያደርገው ነገር መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ነብይና መልእክተኛ መሆናቸውን የሚያሳዩ ማስረጃዎች ከቁርአንና ከሐዲስ አምጥተን እንዲሁ ደግሞ አሁን ላይ ፕራክቲካል የሆነው ነገር ቁርአን ያለ ንግግር መሆኑን ሰዎች ተረድተው ኢንዲቪጁዋል ትራንስፎርሜሽን ሲያገኙበት ከዛም ባሻገር በቁርአን ውስጥ የተነገሩ ገይባት የሆኑ ነገሮች የሩቅ ነገር ሚስጥሮች ወይም ሰዎች ያልደረሱባቸውና አሁን ደግሞ ቁርአን የተናገራቸው ትንቢቶች ነበ የሆኑ ነገሮች እሱ ነገር ተደማምሮ ምናምን ነገር ነው እንትን የምትለው እንጂ እሳቸው በወቅቱ በነበሩበት ሰዓት ላይ ያደረጓቸው ታምራቶች ለእኛ ለአማኞች እምነታችን እንዲጠናከር ያደርግልናል። ግልጽ ነው። ግልጽ ነው። ይሄ ግን እኮ በታሪክ የሚታወቅ ነው ማለት ነው። እንጃ እንዴት እንደሆነ አላውቅም። አሁን መረጃው እጅ ላይ ስለሌለ ነው። ሌላ ቀን ይዤ እመጣለሁ። ቢኖር ደስ ይለኛል። አይ ይዤ እመጣለሁ። እንትንም ብሪቲሽ ምንድን ነው ላይብረሪም እዛ ላይ ይገኛል ተብሎ መጽሐፉ በኢሜይል ጠይቂያቸው ነበረ። ልከውልኛል። 2 ሰዎች እንደጻፉ ግን ማንነታቸው እንደማይታወቅ ሰውየው በትክክል የዛ ሰዓት እንትን እንደነበረ ምንድን ነው የሀገሩ ገዢ እንደነበረ በ629 ከመካ ውጭ ወይም ከምንድን ነው ነቢዩ ካሉበት አካባቢ ውጭ የመጀመሪያው መስጂድ የተሰራው ህንድ ውስጥ ነው። እሳቸው ያሉበት ግዛት በ629 ነቢዩ ሳይሞቱ ማለት ነው። የመጀመሪያው መስጂድ ያለው እዛ ነው። እንግዲህ እንዳልኩ ነው የሰው ልጅ አእምሮ ስሉጥ ነው። መረጃውን ይዤ እመጣለሁ። እንግዲህ ማለት ማናቃቸው ሊሆን ይችላል። እኔ ግን አሁን ምንድነው ማቅረብ አይጠበቅብኝም ነው የምልህ። አርኪኦሎጂካሊ ወይም ጂኦሎጂካል ማስረጃዎች አንድ ነገር ታምር ተደርጓል ሲባል ኢየሱስ ሙት ያስነሳ የህንዶች ታሪክ ነው ማለት ነው እኮ የህንዶች አንድ ግዛት ታሪክ ሊሆን ይችላል። ግን አሁን አልቀበልም ሊል ይችላል አንድ ሰው እኮ ከፈለገ ያንን ማለት ማስረጃ አንድ ሰው ዋሽቷቸው ሊሆን ይችላል ብሎም ሊልም ይችላል። ጥንቃቄ ይፈልጋል። የሚጠቅመው ቁርአን ላይ አሁን ላይ ያለው
ዘላለማዊ ተአምር ሆኖ እስከ ቅያማ ቀን ድረስ የሰው ልብን የሚያናገረው ነገር ነው። ተአምር አድርጎ የሰው ልጅ መቀበል ያለበት ብዬ ነው የማምነው። ይህን ይመስላል እንግዲህ። በርታ። እኔ ብሰልም ደስ ይለኛል። ራሱ ሞት ይመጣል፣ አታውቀውም። ራሱ መቼ እንደሚመጣ እንዴት እንደሚወስድህም አታውቀውም። ራሱ ልክ እንደ እንቅልፍ ነው። ስለዚህ በተቻለ አቅም ወደ አላህ ብትመለስ ደስ ይለኛል፣ ብትሰበሰብ። እንግዲህ ጸሎት አድርግልኝ ኢንሻአላህ። እንግዲህ አላህ ለዛም ነው ቴክስቱዋል ክሪቲሲዝም ማለት አንድን ሰው ለማውራት መጀመሪያ መጽሐፉ ትክክል ነው የሚለውን አልቁርአን ሲሆን ደግሞ አሁን ከአላህ ነው የመጣው። እያጠናሁት ነው፣ አልጨረስኩም። በጣም እንትን ነው አሁን ቁርአን እንትኑ ትንሽ ይከብዳል አወራረዱ። የሆነ ይዘረዝርልህና ያቋርጥና ሌላ ታሪክ ይጀምራል። ሙሉን ካላነበብከው እንትኑን አታገኘውም። የሆነ አሁን ለምሳሌ ለሙሴ ምናምን ይጀምርልና ያቋርጥና የሆነ ቦታ ላይ ደግሞ እንደገና ከዛ ያቋረጠው መልሶ እዚህ ጋር ሲቀጥለው ምናምን ታያለህና ፍሎ እንትን አይደለም። የሆነ እንደዛ ነው ይናገራል አላህ። ሱረቱ ዙመር ምዕራፍ 39 ላይ ይናገራል ራሱ። በቁርአን ተደጋጋሚና ተመሳሳይ ሱራን አወረድን ይላል። አላህ ምንድን ነው የሚያደርገው? የሆነ ሱራ በጥንት የነበረውን ስለ ኢብራሂም ታሪክ እየነገረን የሚነግረውን ነገር አቋርጦ በሌላ ሱራ ደግሞ የቀሩትን ንግግሮች ይናገራል። ይሄ የቁርአን ውበቱ ነው ራሱ። አሁን አንድ ልብ ወለድ አይተህ ከሆነ ታሪክ ይጀምርልህና ሙሉን ነው የሚጀምርልህ። ፍሰቱን ፍሎውን የጠበቀ ነው። አምላካችን አላህ ግን ቁርአን ላይ ሲነግረን የሆነ ሰዓት ላይ ስለ አቂዳ ይነግረናል። ስለ እምነት፣ አንቀጸ እምነት ምን ማመን እንዳለብህ ይነግረናል። ትንሽ ቆይቶ ደግሞ እዛው ላይ ደግሞ ስለ ፊቂ ይናገራል። ስለ ህግጋት፣ ይሄ ነገር አታድርጉ፣ ይሄ ነገር አድርጉ ይላል። ከዛ ደግሞ የኢብራሂም ወሬ መጥቶልሃል ይልና ይጀምራል። ኢብራሂም እንዲህ ባለ ጊዜ አስታውስ እያለ ይናገራል። የኢብራሂም ወሬ መጥቶልሃል እያለ ይናገራል። ስለ ኢብራሂም አባቱ እንደዚህ ባለ ጊዜ ማይብላ ግን ሙሉን አይደለም የሚነግረው። ከዛ ደግሞ ያቋርጠውና እሱ ጋር ያቋርጠውና ያንጠለጥለውና ሰስፔንስ ያደረገውና ሌላ ሱራ ላይ ደግሞ አብርሃም ከአባቱ ጋር ያደረገውን ዲያሎግ የቀሩትን ነገር ይናገራል። ሙሳ አለይሂ ሰላም ከፊራውን ጋር የነበረውን ንግግር በተወሰነ መልኩ ይናገርና ሱረቱል አዕራፍ ላይ፣ ከዛ ደግሞ ሱረቱ ጣሃ ላይ ደግሞ ይደግመዋል ያመጣና ያንን እንደሚያደርግ ራሱ አምላካችን አላህ ደግሞ በቁርአን ነግሮናል። ሱረቱ ዙመር ምዕራፍ 39 ላይ ተመሳሳይና ተደጋጋሚ ነገርን አወረደ ይላል አላህ። ያ እንደሚያደርገው ማለት ነው። አላህ ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ ይናገርና ስለ አደምና ስለ ሐዋ፣ ሱረቱ አዕራፍ ላይ ደግሞ የተቀሩትን ደግሞ ይናገራል። ሱረቱ ጣሃ ላይ ደግሞ ያልቀረ ነገር ካለ አሁንም ደግሞ የተወሰነ ነገር እያደረገ ያደርጋል። ይሄ ምንድነው? ሰስፔንስ እያደረገ ነው እንትን የሚለው እያንጠለጠለ ነው። ስለዚህ አጠናኑን ማወቅ ምናምን ነገር የቴክስቹዋል አፕሮቹን፣ ኮንቴክስቹዋል አፕሮቹን፣ ግራማቲካል አፕሮቹን፣ ሊንጉስቲካል አፕሮቹን በደንብ እያወቅና እየተረዳ ስትመጣ በጣም እየገረመ ይመጣል የቁርአን ማለት ነው። ሰውኛ ዘይቤ የለውም። ያለ አነጋገርን ስታውቀው አምልኮን በተመለከተ እኔ እያለ ሲናገር አምልኩኝ፣ ተገዙኝ፣ ፍሩኝ እያለ ይናገራል። እንደና ደግሞ ያደረገውን የጸጋ ምዕራፎች ላይ ደግሞ ሲደርስ የጸጋ አነጋገሮች ላይ ሲደርስ ደግሞ ፈጠርን፣ ሰራን፣ አደረግን፣ አወረድን ምናምን እያለ ይናገራል ራሱ ማለት ነው። ጃአልና፣ ፈአልና፣ አውሃይና የተለያየ ነገር ማለት ነው። የኸለቅና ምናምን እያለ ይናገራል። እና የምትለዋ ነገር እዛ ጋር ተአዚም ሆና ነው የምትመጣው። ተአዚም ማለት ምንድን ነው? አምፕሊቲዩድ ማለት ነው፣ ግነት ነው። በጣም የሚገርም ነገር ነው ራሱ። እኔ ልሰልምበት የቻልኩበት ዋና ምክንያት ይሄ ነው። ቁርአንን እያነበብኩኝ ቆይ እነዚህ ሙስሊሞችን ጉድ እሰራቸዋለሁ እያልኩኝ ሳጠና ሱረቱ ሁጁራት ምዕራፍ 49 ልክ ቁጥር 13 ላይ አንድ ነገር ስፖትላይት ነገር መጣች። እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ አለ። ማንንን የሚያወራው? በቃ የመጀመሪያ ጥያቄ የፈጠረብኝ እሱ ነው። ከዛ በኋላ ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር 30 ለመላእክት ባለን ጊዜ አስታውስ ምናምን እያለ ይናገራል። በአደም ጊዜ የነበረው አደምን ሲያዋራ የነበረው ነው እያወራ ያለው አልኩኝ። ሙሳ በበትር ምታል ነው ይላል። ሙሳን እያናገረ ያለው ሙሳን በትሩን መሬት ላይ ጣለው አለው። ከዛ እባብ ሆነ ይላል አለው ይላል። ሙሳን እያናገረ ያለው አላህ ነው። ኢሳን የሚያናገረው አላህ ነው። ገረመኝና በጣም ገረመኝ ወደኋላ የነበረውን ነገር። ከዛ ደግሞ የሆነ ሰዓት ላይ ደግሞ እኛ እንዴት ዱዓ ማድረግ እንዳለብን ሲናገር ደግሞ አንተ ይላል። የሆነ ሰዓት አንተን ብቻ እንገዛለን በሉ። የሆነ ሰዓት ላይ ደግሞ ሳየው ደግሞ እርሱ እያለ ሁወ እያለ ይጠቀማል። እና ሳየው ምንም ነገር እንትን በቃ የሰው ቃል የለበትም። ሱረቱ ፋቲሃ እስከ ሱረቱ ናስ ምናምን ይሄ ነገር እንዴ! ኧረ ሙስሊምማ አልሆንም አልኩኝ።
ኧረ ሰው ምን ይለኛል አልኩኝ። እንዴ ሰው መሳቅ ያለው ኧረ ወደዛ ሁለተኛ ቁርአን ቃል አልደርስም ብዬ ወደ ባይብል ተመለስኩኝ ማለት ነው። ወደ ባይብል ደግሞ ስመጣ ደግሞ ባይብል ኦሪጂናል አውቶግራፊ የለም ተባልኩኝ። ተከሻዋ ቫሪያንት እንዳለ ተነገረኝ። በወቅቱ ማኑስክሪፕቶቹ የተዘጋጁት ኢየሱስ ካረገ ከ300 ዓመት በኋላ ተነገረኝ። ፍራግመንት ያለው በጥስጣሹ ያለው ዮሐንስ ወንጌል የኮፒ ነው። እሱም ምዕራፍ 16 ላይ ምዕራፍ 19 ላይ ያለው 6 አንቀጾች ናቸው ያሉት ተብሎ ተነገረኝ። ፓፒረስ 52 በ125 ላይ እንደተዘጋጀ የመጀመሪያው እንደሆነ ተነገረኝ። በቃ መርከቤ ሁላ ምን አለ መሪው ተሰበረብኝ፣ ከስር መህልቄ ወደቀ። ስለተመልሼ እንደገና ደግሞ እስቲ ነገር እንደው እውነት ይኖር ይሆን ብዬ ደግሞ ተመልሼ መጣሁ ቁርአን ላይ ማለት ነው። ቁርአንን አንብቤ ስጨርስ ወደ ሐዲስ መጣሁ። ሐዲስ በጣም ሰፊ ነው፣ ትልቅ ነው ራሱ እና ዋናዎቹ 6ቱ ነው ምናምን ነገር ለማንበብ ሞከርኩኝ። እስቲ ቆይ ተፍሲር ደግሞ የሚባለው አልኩኝ። ተፍሲሮችን ማገላበጥ ጀመርኩኝ። ከዛ በኋላ ደግሞ የሆነ ታሪክ ሲራዎች ምናምን ነገር ባዮግራፊ ኦፍ ዘ ፕሮፌት የሚባለውን በእንግሊዝኛ ነው እኔ በዛን ሰዓት ያነበብኩት። ከዛ በቃ እንትን እያለ መጣ ማለት ነው፣ እየገረመኝ መጣ። በኋላ ላይ ግን ምንድን ነው ያደረኩት? በቃ እኔ ሻሃዳ መያዝ አለብኝ ብዬ ሻሃዳ ያዝኩኝ። ለአንድ ዓመት ያክል ግን ሚዲያ ላይም አልነበርኩም። እኔ በቃ ማብሰልሰል፣ ማጥናት፣ እንትን ማለት፣ ማንበብ፣ ከቁርአን ጋር ያለኝን ግንኙነት፣ ሰላት ምናምን የመሳሰሉ ነገሮችን እንደዛ ነበር ሲያደርገን። ከዛ በኋላ ነው ከአንድ ዓመት በኋላ ነው ፋሚሊ ራሱ ያወቀው። ከአንድ ዓመት በኋላ ነው ሚዲያ ላይ መጥቼ ወደ አላህ ተመለሱ ያልኳቸው ብዙ ሰዎች ማውቃቸውን ሰዎች ማለት ነው። እና ምን ለማለት ፈልጌ ነው? አጥናው ራሱ ያስቀርሃል። የሚያሸንፍ መጽሐፍ ነው። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ እንደዛ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። የምር ያሸንፋል ቁርአን። አዚዝ ተብሏል ቁርአን። አሸናፊ እያጠናሁ ነው። የምር ያሸንፋል። ራሱ እንትኑ ቋንቋ ራሱ ትንሽ አረብኛ ካልቻልክ አንዳንድ ነገር ፉሊ ለመረዳት በጣም አስቸጋሪ ነው። ቅድም ልጁ ራሱ እየጠየቀ ነበረ ሱረቱል ማኢዳ 568 ላይ የመጽሐፉ ሰዎች እስከምታቆሙ የሚለው ወደ ሙስሊሞቹ አረገው። እሱ ግን እዛ ጋር አውዱ የሚያወራው ስለ አህለል ኪታቦች ወይም የመጽሐፍ ባለቤቶች ወደሚለው ነው። እስከምታቆሙ ወይም እስከምትሰሩበት ድረስ ነው የሚለው እና በምንም አይደላችሁም። አሁን ይሄን ሳነበው አንድ ነገር ምርጫ ሲኖርህ ነው አይደል? ይሄ ያለ ይሄ ያለ ኦሪጂናሉ እዚህ ጋር አለ። እንትኑ ምንድነው መጨረሻ የሚለው በላቸው ይላል። በላቸው የሚለው ወደ ማን ነው የሚሄደው? ወደ ነብዩ መሐመድ ነው የሚሄደው አይደል? በላቸው ሲል አሁን ያሉትን በእሳቸው ዘመን ያሉትን ክርስቲያኖች ከሆነ ኦልሬዲ ባይብል ተበርዟል ብሎ የሚወራው በፊት ነው፣ ከእሳቸው በፊት ነው የተበረዘው። አሁን ያሉትን በላቸው ቢላቸውም ከየት ያመጡታል መጽሐፉን? ጥሬው ከብስሉ የምትለይበት ከሌለ ምን ማድረግ ይችላሉ? አሁን ያሉትን ብዬ እስከምታቆሙ ድረስ በምንም ቀጥልሽ ቀጥል። አንድ ሺህን ጠይቂያቸው ነበር ማለት አሁን ላይ ያሉት አማራጭ የላቸውም። ያኛውን ለማቆም በዛኛው በኦሪጂናሉ ለመስራት ኦልሬዲ ቀደምት አባቶቻቸው በርዘውታል እና አሁን ቻንስ የላቸውም። እነዚህ አሁን በእሳቸው ዘመን ያሉት በላቸው ሄደው ቢሏቸው የሌለውን ኬት ያመጡታል? የተበረዘው እንጂ አባቶቻቸው አላስተላልፉላችሁም። ኦሪጂናሉ ኖሮ አይ እኛ በዚህ በተበረዘው ነው የምንሰራው ቢሉ ያስኬዳል። ይሄኛው እያለ በዚህ ለምንሰራለች የለም አሁን ኦሪጂናሉ። ስለዚህ ግን እሳቸው በላቸው ሲል የዛ ጊዜ የነበሩት አባቶቻቸውን ታሳቢ አድርጎ ነው የሚናገረው። አንደኛ። ሁለተኛ አሁን አማራጭ አላችሁ ነው በተዘዋዋሪ አሁን እሱ የሚያስተካክል አማራጭ አላችሁ ብሎ ነው የሚላቸው ምናምን ብለው መናንና ድርጭትን ወደ እናንተ አወረድን ይላል። ለምሳሌ ግን በቁርአን በወረደበት ዘመን ለምሳሌ መናንና ድርጭትን ወደ እናንተ አወረድን የሚለው በሙሳ ዓለይሂ ሰላም ጊዜ የነበሩትን ነው ሪፈር የሚያደርገው እንጂ ቁርአን በወረደበት ዘመን ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም በተላኩበት ዘመን የነበሩ አይሁዶች መና እነሱ ጋር አለ ማለት አይደለም። ልክ እንደዛ መናና ድርጭትን ወደ እናንተ አወረድን ይላል። እዛ ጋም 68 ላይ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን ሲል የተወረደው ለኢሳና ለሙሳ ነው፣ ግን ወደ ማስጠጋት ነው፣ ለልቅና ወደዚህ አስጠግቶ የመናገር ባህሪ ያለው ቁርአን ራሱ ማለት መብረቅ ያዛችሁ ሞታችሁ ይላል፣ ጥጃን አመለካችሁ እያለ ያወራል። እናንተ እያለ የሚያወራው
ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ ታገኘዋለህ። እናንተ እያለ ነው ጥጃን አመለካችሁ፣ ጥጃን ሰራችሁ ምናምን እያለ ይናገራል። ግን ጥጃን የሰሩት ጥንት የነበሩት ናቸው። ያንንም እንደዛ ነው ራሱ እስከምታቆሙ ድረስ የሚለው ከዛ አንጻር ነው። ደግሞ እዛ ውስጥ ደግሞ ምን አለ? ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የተነገረ ነገር አለ። ሱረቱል ማኢዳ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ እንደዛ ነው። በተውራትና በኢንጅል ተጽፎ ወይም ሜንሽን ተደርጎ የሚገኝ ነብይ ነው የሚለው የማይጽፍና የማያነብ ተብሎ ስለ ረሱል ሰለላሁ ዐለይሂ ወሰለም አትርቢት ያው ትንቢት የቃላት ስዕል እስከሆነ ድረስ እዛ ውስጥ እንዳለ እንደተነገረ ነው የሚናገረው። ከዛ በኋላ ያንን ግን ቀስ በቀስ ሰዎች ከመጽሐፉ ሰዎች እውነትን በውሸት መቀላቀል ብቻ ሳይሆን እውነትንም ደብቀዋል ነው የሚለው እና የተደበቀው እውነት የሚል አንድ መጽሐፍ አለኝ። እሱንም እስቲ ጊዜ ስታገኝ ለማየት ሞክር። ራሱ አልገረመም? አይሁዶች ሲጠብቁ የነበረው 3 ሰዎች እንደነበሩ ኤልያስንና መሲሁንና አንድ ነብይ ደግሞ 19 ላይ አለ። አሁን አይገርምም? እሱ የሚባለው ከመሲሁ በተለየ መልኩ አንድ የሚጠብቁት ነበረ ራሱ ተብሎ የሚባሉ ከዛ ማሶሬት ላይ ደግሞ እንደገና ደግሞ ልክ ረሱል ከመጡ በኋላ ደግሞ ማሶሬት ላይ ደግሞ ከአንተ መካከል የሚለውን ጨመሩበት። ግሪክ ሰብጀንት ላይ ከአንተ መካከል የሚል የለውም። ከወንድሞቻቸው መካከል የሚለውን ከአንተ መካከል ብሎ አስቀመጡት። ዘዳግም 18:16 ላይ ከሆነ በዚህ ደረጃ ማለት ነው ስትወያዩ ሰምቻለሁ። እንደዚህ አይነት እንትኖች አሉ እና በጣም በቃ የሚገርም ነገር ተንኮል። በዛ ላይ ኢየሱስ አጽናኝ ብሎ ይመጣል፣ ከኔ በኋላ አጽናኝ ይመጣል ብሎ የሚናገረው አጽናኝ የሚለው ፓራክሊቶስ የሚለው ወደ ግሪኩ ነው። መጀመሪያ የነበረው ነቢያ ነው አይደለ? በአረማይስቱ ነቢያ ነው የነበረው፣ ነብይ ነበር የሚለው። ሰዎችም የሚጠብቁት የነበረው ነብይ ነበረ ሲጠበቅ የነበረው። ከጊዜ በኋላ ተደባለቀ፣ ከመንፈስ ቅዱስ ጋር ተደባለቀ ምናምን። ዮሐንስ ወንጌል 14:26 ላይ አጽናኝ የተባለው ላይ መንፈስ ቅዱስ ብለው እንደጨመሩበት ወደ ማኑስክሪፕቱ ሲገለበጥ ወደ ግሪክ ኮይኔ ላይ ወደ ማኑስክሪፕቱ ሲገለብጡ ገልባጮቹ በስተት እንዳስገቡት ኢንተንሽናል ቢሆን አክሲደንሻልም ይሁን ማለትም በሆም ተብሎም ይሁን በስተትም ይሁን አይታወቅም ተብሎ የተቀመጠው እሱ ነገር ማለት ነውና ብዙ ነገሮች አሉ። ብቻ እውነታውን ቀስ ብሎ ሰው ከመረመረ እውነትን ማግኘቱ አይቀርም። ራሱ ማለት ጊዜ ይፈልጋል። በዚህ ማዕከል ላይ ባርቴርማን አንዳንዴ ሲጽፉ ቀለም ሄዶ አንዳንዴ ለምሳሌ በምትሏ ባል ያረጋት ይችላል እና ሀሳቡን ይቀይራል እና እንደዚህ አይነት ነገር እየሞላን ካልተረዳን ምናምን ይላል ባርቴርማን። የድሮ ሰዎች ሲጽፉ ማሻአላ። እሺ በቃ ብዙ ያስኩባችሁ፣ እናመሰግናለን። ባርቴርማንን ቀጥታ ስለማገኘው እንደው የምጠይቀው ነገር ካለ ብትነግረኝ። እንደው ባርቴርማን ምን ትጠይቀዋለህ? ምን እንጃ፣ ጊዜ ሲኖረኝ አስቤበት እነግርሃለሁ። በቃ እሺ፣ መልካም ምሽት። አመሰግናለሁ። እሺ፣ ደህና እደር። መልካም ጊዜ ይሆንልህ።